السلام عليكم ورحمة الله وبركاته. دينا تكبراتو ودي ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወልዲያ የሚሄድ 176630 ብር የፈጀ የቤት ዕቃ መፈረሻ እንዲሁም ኤክስትራ ፍራሽ ከዛ አስቤዛ እስከነ ሽሮ በርበሬ አላት ማለት ነው። እንግዲህ ትግስት አብራችሁኝ ሁኑና ላይክ በማድረግ ጀምሩ ላችኋለሁኝ ሀባይብ። በመጀመሪያ እዚህ ጋር ሴኔጋል ድስት አለ። ሴኔጋል ድስት ይሄ አንድ ዶሮ የሚባለው ነው 1600 ብር ይሄንን ገዝቼላታለሁኝ። እዚህ ጋር ደግሞ ሁለት ዶሮ የሚባለው ግን አንድ ዶሮ ኖርማል ዶሮ የሚሰራ ነው። ይሄ 2000 ብር ይሄንን ገዝቼላታለሁ። 3 ዶሮ የሚባለው ግን አንድ ዶሮም እንደ ወጣችሁ ሁለት ዶሮም ይሰራል። ይሄንን ደግሞ 2600 ብር ገዝቼላታለሁ ማለት ነው። ፌርሜሎ አለ። ፌርሜሎ 400 ብር፣ መቆንጠጫው ደግሞ 50 ብር። ያ እንግዲህ ዛሬ እንዴት እንደሆነ አላውቅም። እዚህ ጋር ደግሞ ብረምጣድ አለ። ትናንትና ጥስት ብያችሁ ነበርና ጥስት ተሳስቼ ነው። ብረምጣድ 1400 ብር። እዚህ ጋር ደግሞ ጥስት አለ 1600 ብር። ሌላው የፌሮ ሙቀጫ አለ እዚህ ጋር 600 ብር። እዚህ ጋር የፌሮ ምድጃ አለ 1600 ብር። ደግሞ 50 ቁጥር ደግሞ 50 ቁጥር ትሪ 2 1200 ብር 600 ብር በወፍራሙ ባንደኛው ማለት ነው። ከዛ ሀገረኛ ምንድነው የጅማ ረከቦት 1800 ብር። እዚህ ጋር ማንከሽከሻ አለ 150 ብር ነው። ማፈሻ 150፣ የወጥ ማማሰያ 150። ከዛ እዚህ ጋር ደግሞ ሰርቪስ አለ የማይካ 700 ብር። እዚህ ጋር ደግሞ የፓርቲሽን ለሰላጣ ለምናምን የሚሆን ይሄንን 1400 ብር። ከዛ ደግሞ የፈንዲሻ ሰሃን 450 ብር። እዚህ ጋር ደግሞ እንደምታያቸው ይሄ ማሳጠቢያ 150 ብር፣ የዳቦ ማብኪያ 350 ይሄንን ማለት ነው። እዚህ ጋር ደግሞ የሽንኩርት ሼፍ 600 ብር፣ የእቃ ማንጠፍጠፊያ ኮማንዶ 220 ብር፣ የውሃ ማፍያ ቦይለር ሱታይ ነው 2000 ብር፣ የሱካር እቃ 300 በአክለሪኩ ማለት ነው። እዚህ ጋር አክለሪክ ጆክ ከነ ኩባያው 6 ኩባያዎች አሉት። ይሄንን ደግሞ 2800 ብር፣ ቶብ 3500 ብር ይሄንን ገዝቼላታለሁ ሳች በሚለው። ሌላው ማዕደን ሙሉ ሴሪ 5500 ብር ማዕደን ሙሉ ሴሪ ማለት ነው። 1 ሜትር በ1 ሜትር የሳሩ ሱፍራ ፈተሽ ያሳይን ብላችሁኛል። ያው ኖርማል እኔ እዚህ ስላለ ለእናንተ አይታያችሁም ይሄኛው አረንጓዴው ላይ ሲነጠፍ ብዬ ነው እንጂ 1 ሜትር በ1 ሜትር ማለት ይሄ ነው። ወደዚህም 1 ሜትር ነው፣ ወደዚህም 1 ሜትር ነው። ይሄ የሳሩ ሱፍራ ማለት ነው። ልክ መሬት እንዳለው ይሄንን 1700 ብር ነው የገዛሁላት። ዋይብ እዚህ ጋር የምግብ ሱፍራ ሎሚ በሲሊቨር 1 ሜትር 275 ብር፣ መጥረጊያ ያቁሙ 150 ብር። እዚህ ጋር ደግሞ 43 ኢንች ቴሌቪዥን አለ። 43 ኢንች ቴሌቪዥን 34000 ብር ነው የገዛሁት። ሙሉ እቃው ደግሞ 6900 ብር፣ አጠቃላይ 41900 ብር ይሆናል ማለት ነው። እዚህ ጋር ደግሞ ያው እንደምታዩት ቆንጆ የቲቪ ስታንድ አለ 7000 ብር ነው የተሰራችው። ሜትር ከ20 ናት። ይሄ ቴሌቪዥን ሲወጣ ተካርቶኑ ሲወጣ ትርፍ ቦታም ይኖረዋል ማለት ነው። እና ቆንጆዬ ቲቪ ስታንድ ሪድዋን ነው የሰራላት ማለት ነው። ከዛ ወደዚህ አልባሳት አለ 2 ሸሚዝ ማነው ቲሸርት ማለት ነው አፍዋን። ይሄን 2 ቲሸርቶች 1400 ብር 7700 ብር። ከዛ ሺቲ ደግሞ አሰፊ ብላይ ነበር እንዳኪን ሰዓቱ አልበቃኝም። ከደሴ ገዝቼ ስመጣ ያው ከሰዓት ነው እኔ እንደሚታወቀው ደሴ ብዙ ጊዜ የምመጣው ከመሸ ስለሆነ አላሰፋውላትም። ኢንሻአላህ ጧት አሰፋዋለሁኝ። እና የሚያማምሩ ናቸው እነዚህ። ልብስነታቸው ራሱ በጣም ማሻአላህ ኳሊቲ ናቸው። አንድ ይሄንን፣ ከዛ ሁለተኛዋ ደግሞ እቺ እንደምታዩት ይሄንን ፈዘዝ ያለ ከለር እወዳለሁ። ይሄ ግን በጣም አምሮኝ ነው የገዛሁላት ማለት ነው። በጣም ነው የሚያምረው። እና ይሄኛው 2፣ ከዛ ይሄኛው ደግሞ 3ኛ ማለት ነው።
እንደምታዩቸው የሚያማምሩ ቆንጆ ሽቲ ናቸው። በአይኔ ነው የሚባለው፣ በአይኔ ነው ሽቲ ነው የምለው። ያው ይሄኛውም እንደዛው በጣም የሚያማምሩ በ2800 ብር አራቱን ገዝቼላታለሁ። ማሰፊያ 50 ብር ነው። ሌላ ቦታ ካሰፋችሁ እኔ ደንበኛ 40 ብር ነው የሚሰፋልኝ። ጧት አሰፋላታለሁ ማለት ነው። ሌላው ሰንደል ጫማ ነው። ይሄ ሞዱ ኖርማል የሆነ ሞድ ነው 42 ቁጥር። ይሄኛው ደግሞ ሞዱ ጠበብ ስለሚል 43 ቁጥር ነው ይሄ ማለት ነው። ግን እሷ ያለችኝ 42 ነው። ሩቅ ቦታ ሄዶ ያው ከማመላለስ መጀመሪያ ተጠንቅቆ መግዛት ይሻላል በሚለው ይሄኛው ሞዱ ጠበብ ስለሚል ግን በጣም የሚያማምሩ ኳሊቲ ጫማዎች ናቸው። 1650 3300 ብር ሁለቱን። እዚህ ጋር ደግሞ ቆንጆ የሚያምር መዘነጫ የሆነ ጫማ ይሄኛው ደግሞ 43 ቁጥር ነው 3300 ብር ነው ዋጋው ማለት ነው። ከዛ ሀባዬ በዚህ ጋር 10 አፏን 9 ትራስ ልብስና 9 ትራስ እንዲሁም 3 ፍራሽና 3 የፍራሽ ልብስ 3 ተኪያ ገዝቼላታለሁ ማለት ነው። አሰርቻለሁ። ይሄንን ተኪያ 1250 ብር ነው 3750 ይመጣል የሶስቱ ማለት ነው። 9 ትራስ ደግሞ በ450 ብር 9 ሲባዛ በ450 ማነው 4050 ብር ነው። የትራስ ልብስ ደግሞ 4545 ብር ይሆናል ማለት ነው። በማሰሪያና በጎማ በጣም የሚያምር ሲልቨር ከለር ነው። እኔ በጣም ነው ወደድኩት። ማሻአላ ተባረከ ረህማን እና ይሄንን ይመስላል ማለት ነው። ፍራሽና ትራሱ የለበሰው የራሷ ነው። 9 ትራስ በ2700 ብር፣ 3 ፍራሽ ደግሞ በ6300 ብር ገዝቼላታለሁ። እንደዚህ ፍራሹ አንደኛው ያለበሰል። ከዛ ኤክስትራ ፍራሽ ደግሞ ኤክስትራ ፍራሽ ሜትር ከ20 ባለ 20 ቲክነስ 12800 ብር ገዝቼላታለሁ ማለት ነው። ትራሶቹ ያለበሱት እነዚህ ናቸው። 6ቱን አልብሻቸዋለሁ ማለት ነው። እዚህ ጋር ደግሞ ሲልቨር ከለር ምንጣፍ ወለል ማለት ነው 12 ሜትር ነው ያለችኝ። 12 ሜትሩ ስንት ሆነ መሰላችሁ? 3660 ብር። እዚህ ጋር እንደምታዩት 3660 ብር። የ1 ሜትር ዋጋ 305 ብር ነው ማለት ነው። እቃዋ እንደዚህ ሆኖ ከዛ አስቤዛውን ላሳያችሁ። ከዛ ሀባዬ በዚህ ጋር 1 ኪሎ ሸኖ ለጋ 5 ፍሬ ገዝቻለሁ ማለት ነው። 5ቱ በ700 ብር ሂሳብ 3500 ብር ይመጣል ማለት ነው። ከዛ እዚህ ጋር ደግሞ ሻይ ቅጠል አላት። ሻይ ቅጠል 80 ብር ነው። በጣም ቆንጆ ሻይ ቅጠል ነው። 80 ብር ነው። 3 ፍሬ ነው የገዛሁት። 3ቱ 100 ማን ነው 80 240 ብር ይመጣል ማለት ነው። እዚህ ጋር ደግሞ ቆንጆ ቡና 1350 ብር ነው ኪሎ 4050 ብር 3 ኪሎ ገዝቼላታለሁ። እንግዲህ ሀባይ ያው ልትመጣ ነው። ለነገ ስለምትመጣ አስቤዛዋንም ሁሉንም አጠናቅቄላት ነው ያዘጋጀውላት። እዚህ ጋር ሱካር 10 ኪሎ 180 ብር ሆኗል። ሱካር 1800 ብር። እዚህ ጋር 10 ኪሎ ሩዝ 120 ብር ነው ኪሎ 1200 ብር። መኮረኒ ኪሎ 150 ብር ሆኗል። 10 ኪሎ 1500 ብር። ሌላው እዚህ ጋር በጣም በጥሩ ሁኔታ የተዘጋጀ ሽሮና በርበሬ ነው። ሽሮ 20 ኪሎ ነው የተገዛላት። 8 ኪሎ ባቄላ በ200 ብር፣ አተር 4 ኪሎ በ220 ብር፣ ጓያ 4 ኪሎ በ190 ብር ሂሳብ ኪሎ ማለት ነው። ሽምብራ ደግሞ 4 ኪሎ በ200 ብር ሂሳብ። አጠቃላይ 20 ኪሎ ሽሮ ነው። 20 ኪሎ ሽሮ 2800 ማን ነው 3240 ብር። የሽሮ ቅመም ደግሞ 2800 ብር። ከዛ በርበሬ 12 ኪሎ ገዝቼ 2 ኪሎ ለሽሮ ማቀላቀያ ያኔ መመጠኛ ሆኗል። 12 ሲባዛ በ730 ብር 8760 ብር ነው የተገዛው ማለት ነው። የበርበሬው ቅመም 2300 ብር ነው የ10 ኪሎ። ለሽሮና ለበርበሬ ለምታዘጋጅበት የከፈልኩት ለሴትዮዋ 2400 ብር ነው። እና በጣም ቆንጆ ሽሮና በርበሬ ተዘጋጅቶላታል ማለት ነው። ሌላው እዚህ ጋር 5 ኪሎ ሮል ኦሞ አለ። ሮል ኦሞ 1100 ብር ነው። እዚህ ጋር ደግሞ በጣም ቆንጆ ላርጎ ይሄንን 600 ብር። ዘይት 5 ሊትር በወፍራሙ ሊቢያ ዘይት ነው፣ ሊባ ነው የሚለው። ይሄንን 1400 ብር። ሌላው ማር ግዢ ብላኛለች። ማር
ለሷ 3 ኪሎ ገዝቻለሁ። እዚህ ጋር እንደምታዩት ይሄ 3 ኪሎ ነው። እንዳይፈስ ነው በዚህ ፕላስቲክ የተደረገው። ከዛ እዚህ እቃው ውስጥ እንጀራም አለ። ቆንጆ ማር ነው፣ ቢጫ ማር ነው፣ በጣም ቆንጆ ማር ነው። ምን አለችኝ? ለኔ 3 ኪሎ ላንቺ ደግሞ ስጦታ እንደው እኔ ምያለሁ ብላ እምቢ ብላ ለኔ ደግሞ 2 ኪሎ ማር ለኔ ገዝታልኛለች ማለት ነው። እንግዲህ እዩት፣ ማሻአላ ተባረከ ረህማን። ማንኪያ አምጥቻ አሳያችኋለሁ። ቆንጆ ማር ነው። ኪሎ 900 ብር ነው። 5 ኪሎ ይሄኛው 3 ኪሎ ይሄኛው 2 ኪሎ 5 ኪሎ ነው 4500 ብር። ቢጫ ማር ነው እንግዲህ እንደምታዩት ወለላውን እዩት ማለት ነው። ማሻአላ ተባረከ ረህማን የሆነ ማር ነው። በጣም ቆንጆ ነው። ኪሎ 900 ብር ነው። እኛ ሁሉ ጊዜ የምንገዛ ሴትዮ የምታመጣው ይሄንን ማር ያኒ የገደል ስር ነው በብዛት የምታመጣው ማለት ነው። ለመድኃኒትነት ራሱ ብዙ ሰው ነው እንትን የሚፈልገውና ይሄንን ይመስላል ማሩ። ያው ሁሉ ጊዜም ቢጫ አይደለም በነገራችን ላይ ቀይ ማርም ታመጣለች፣ ነጭም ታመጣለች እንዲያመጣችሁ ነው። እኔ አሁን ዞሮ በአጋጣሚ ያገኘሁት ይሄንን ነው። በጣም ይጣፍጣል። ቀምሼው ያው የኔ ሐላል እስከሆነ ድረስ እሷ ፈቅዳ ገዝታልኝ እስከሆነ ድረስ ቀምሼዋለሁ ማለት ነው። እና ይሄንን ይመስላል ማሩ። ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።